እንድትሞቺ በህይወትሽ ላይ የአጭር ጊዜ ፕላን የያዘ መንፈስ አለ። እግዚአብሔር መንፈሱን ከዙሪያሽ መትቻለሁ አለ። አሜን። ትኖሪያለሽ አለ። አሜን። አንድ ሴት አያት። ስሟ አስናቀች። እናቴ ናት። እናትሽ ናት። አንቺ ጋር ደርሶ ክዳኑ ስለፈረሰ ሊበቀልሽ ይፈልጋል። እግዚአብሔር ይሄንን መንፈስ ከላሽ ላይ መትቻለሁ አለ። አሜን። ገና እድሜሽ ይቀጥላል። አሜን። ከአስናቀች ከእናትሽ ዘር የሚመጣ መንፈስ ከዚህ ሰዓት ጀምሮ ኃይሉ ዜሮ ሆኗል። አሜን። አያገኝሽም። አሜን። ክዳኑ ፈርሷል። አሜን። አየለ የሚባል ስም ታውቂያለሽ? ባለቤቴ ነው። ባልሽ ነው። ባለቤትሽ ከኢንጂነሮች ጋር ነው የሚሰራው? በእነሱ ጋር ነው የሚሰራው። ምንድን ነው የሚሰራው? ግን ሙያተኛ ነው። ሙያተኛ ነው። ህይወትሽ ውስጥሽ አማራ ክልል ታውቂያለሽ? በምንድን ነው የምታውቂው? አባቴ አማራ ነው። አባትሽ አማራ ነው። ሌላ ደግሞ እንደዚህ በአገር ደሴ ደሴ ላይ አለች እህቴ። ደሴ ከሚል ስም ጋር ባልሽን ምን ያገናኛል? አባቱ ነው። አባቱ ነው። የእናንተን ዘር የተቆጣጠረ መርገም ከዚህ ሰዓት ጀምሮ ተሰበረ። አሜን። ይሰራል። ከአባትሽም ዘር ከእናትሽም ዘር የሚመጣ አውሎ ንፋስ አሁን ቆሟል። አሜን። ገና ከአጭር ጊዜ በኋላ አንቺ ለጉብኝት ውጭ ሀገር ትሄጃለሽ። አሜን። 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 የኔና ልጄ ውጭ አለ። ልጅሽ ውጭ። ከዚህ ሰዓት ጀምሮ ጠላት ካለው ነገር በእናንተ አንድም አይፈጸምም። አሜን። እግዚአብሔር ከተናገረው መልካም ነገር አንድም አይቀርላችሁ። አሜን ብለ ገቢ አድርገው። አሜን። ስንት አይነት በሽታ ነው የሚያምሽ? የጨጓራ ቁስለት ብለው እንትኑን ይዣለው ሐኪም የሰጠኝ እስቲ እና እሱን ብቻ ነው የሚሉኝ። ሌላ ምን በሽታ የለም። ይዘሽ ነይ እስቲ። ለጨጓራዋ 5 መልክ ወደ ኖርማሉ እንዲመለስ አዘዝኩ። አሜን። የጤና ክስ ሌላ፣ የኑሮ ክስ ሌላ፣ በትዳር ያለው ጭንቅ ሌላ፣ የሃይማኖት ጭንቅ ሌላ። እውነት ነው። ከዚህ አንፃር የተነሳ ራሱ ተለያይተናል። ባለቤትሽ ነብይም አያውቅም፣ ቸርችም አያውቅም። ኦንሊ ጂሰስ የሚባል ቸርች ታውቂያለሽ? ሐዋርያት ምንድነው የሱ ሃይማኖት? ሐዋርያት ነው። ሐዋርያት ነው። 5 ቀን ብቻ ነው ለዚች ሴት ያለው። በ5 ቀን አሳምሮ ነው የሚገላት መንፈሱ። ግን እግዚአብሔር ዛሬ ክዳኑን ነው ያፈረሰው። ራሴን አዝሞመኝ። ከዚህ ብሄድ ይሻለኛል። በቃ ቤተሰቦቹን ሁሉ አልቋል። ወደ እነሱ ተከትላ ልትሄድ እሷ ብቻ ናት የቀራችው። እና ቤተሰቦቿን መግደል ጀመርክ ማለት ነው? ቆይ አይደል እንዴ? እየገደለ የቆየ እየመታ የቆየ አሁን ይመታል። እየቀጣችሁ የቆየ ጠላት አሁን በሺህ እጥፍ ይቀጣል። ጤናችሁ ላይ የተደበቀ፣ ቤታችሁ ላይ የተደበቀ፣ አካውንቶቻችሁ ላይ የተደበቀ ነገር ከነስሩ ከዛሬ ጀምሮ ይነቀላል። አንድ ጊዜ አሜን ብሌ ውሰዳው። እግዚአብሔር ከዚህ ቀን ጀምሮ በህይወትሽ ላይ የተሰለፈውን ሰልፈኛውን በትኛለሁ አለ። አሜን። በትኛለሁ አለ። አሜን። በየወሩ በየሳምንቱ በየአመቱ በህይወትሽ ላይ የሚወጣ አዳዲስ የጠላትሽን ፍላን እግዚአብሔር አፈረስኩ አለ። አሜን። እንዳትኖሪ እድሜሽ እንዳይቀጥል ለማድረግ ሚተጋ መንፈስ አለ። እግዚአብሔር ቀንዱ ተሰብሯል አለ። አሜን። ከዚህ ሰዓት ጀምሮ በዙሪያሽ ያለውን የጠላቶችሽን ብርታት እግዚአብሔር ዜሮ አድርጋለሁ አለ። አሜን። አሜን። አንደኛ ጥሩ ምጸልይ ሴት ነሽ። ጌታን ታመልኪያለሽ፣ ትጸልያለሽ። በጣም በመንፈሳዊ ነገር ትልቅ ከፍታ ላይ ነበርሽ። ግን አሁን እንዳትጸልይ አቅምሽ እየተያዘ ነው። ጤናሽ እየተያዘ ነው። ህልምሽ ሁሉ እየተባለቀ ነው። እንድትሞቺ በህይወትሽ ላይ የአጭር ጊዜ ፕላን የያዘ መንፈስ አለ። እግዚአብሔር መንፈሱን ከዙሪያሽ መትቻለሁ አለ። አሜን። ትኖሪያለሽ አለ። አሜን። ትኖሪያለሽ ብሎሻል። አሜን። እንዳትኖሪ ክዳን የገባውን መንፈስ እግዚአብሔር መትቻለሁ አለ። አሜን። ትኖሪያለሽ። አሜን። እድሜሽ ይቀጥላል። አሜን። በአጭር መቅረት አይሆንልሽም። አሜን። አንድ ሴት አያት። ስሟ አስናቀች። እናቴ ናት። እናትሽ ናት። ከእናትሽ ዘር ጋር በተገናኘ በጣም ከፍተኛ የጠላት እንቅስቃሴ አየው። የዘር አሰራር መንፈስ ሚመለክ ሚቀለብ መስዋዕት የለመደ መንፈስ አየው። አንቺ ጋር ደርሶ ክዳኑ ስለፈረሰ፣ አንቺ ጋር ደርሶ አቅሙ ስለተመታ፣ አንቺን ከጤናሽ ጀምሮ እስከ እድሜሽ ሊበቀልሽ ይፈልጋል። እግዚአብሔር ይህንን መንፈስ ከላሽ ላይ መትቻለሁ አለ። አሜን። ገና እድሜሽ ይቀጥላል። አሜን።
ከአስናቀች ከእናትሽ ዘር የሚመጣ መንፈስ ከዚህ ሰዓት ጀምሮ ኃይሉ ዜሮ ሆኗል። አሜን። አያገኝሽም። አሜን። ክዳኑ ፈርሷል። አሜን። ፈርሷል። አሜን። አየለ የሚባል ስም ታውቂያለሽ? ባለቤቴ ነው። ባልሽ ነው። እኔ ዛሬ ተናግሬያለሁ። በመቶ እጥፍ በረከት ተባርከ ረጅም እድሜ ሳትኖር ወደ መቃብር አትወርድም። አትወርጅም ወደ መቃብር። ያው የልጆችሽ እድሜ በጣም ረጅም ይሆናል። አሜን። ያንቺ እድሜ ረጅም ይሆናል። አሜን። ባለቤትሽ ከኢንጂነሮች ጋር ነው የሚሰራው? በእነሱ ጋር ነው የሚሰራው። ምንድን ነው የሚሰራው? ግን ሙያተኛ ነው። ሙያተኛ ነው። አንደኛ የሆነ ስብራትን ያወጀ መንፈስ አለ፣ አያገኝም። አሜን። አሜን። ስብራት ወደ ቤታችሁ አይገባም። አሜን። ከሱ አንደኛ አንድ አዋጅ ተሽሯል። አሜን። ካንቺ ላይ ጤናሽን ለመያዝ እድሜሽን ለማሳጠር የመጣ መንፈስ ተመቷል። አሜን። በጣም የሚገርም ኑሮ ትኖራላችሁ። አሜን። በጣም የተባረከ ምዕራፍ እግዚአብሔር አዘጋጅቶላችኋል። አሜን። ገና ተራ በተራ አንዳችሁ የአንዳችሁን ደስታ እያያችሁ ለረጅም ዘመን ትኖራላችሁ። አሜን። አማራ ክልል ታውቂያለሽ? በምንድን ነው የምታውቂው? አባቴ አማራ ነው። አባትሽ አማራ ነው። ሌላ ደግሞ እንደዚህ በአገር ደሴ ደሴ ላይ አለች እህቴ። ደሴ ላይ ይትሽ። ሌላ ደግሞ ደሴ ከሚል ስም ጋር ባልሽን ምን ያገናኛል? አባቱ ነው። አባቱ ነው። ከዛሬ ጀምሮ 100 እጥፍ ይጠብቃችኋል። ጸጋው 100 እጥፍ፣ በረከታችሁ 100 እጥፍ፣ ራያችሁ 100 እጥፍ፣ ቢዝነሳችሁ 100 እጥፍ ያፈራል። ሌላ ደግሞ ደሴ ከተማ ላይ ይትሻለች። የእናንተን ዘር የተቆጣጠረ መርገም ከዚህ ሰዓት ጀምሮ ተሰበረ። አሜን። ይሰራል። ከአባትሽም ዘር ከእናትሽም ዘር የሚመጣ አውሎ ንፋስ አሁን ቆመዋል። አሜን። ባልሽ አይሰበርም። አሜን። የእናንተ እድሜ አያጥርም። አሜን። ገና ከአጭር ጊዜ በኋላ አንቺ ለጉብኝት ውጭ ሀገር ትሄጃለሽ። አሜን። 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 የኔና ልጄ ውጭ አለ። ልጅሽ ውጭ ለሷ ዙሪያ ላይ ያለው ጠላቷ መቃብር አይቷል። እኔ መድረክ አይቼላታለሁ። እሷ የሆነ ሰዎች ትከሻ ላይ ሆና መቃብር እንድትሄድ ጠላት ይጠብቃል። እኔ በፕሌን ላይ ቁጭ ብላ ኢትዮጵያን አቋርጣ ውጭ ሀገር ቢዚ ስታደርግ አይቻለሁ። ከዚህ ሰዓት ጀምሮ ጠላት ካለው ነገር በእናንተ አንድም አይፈጸምም። እግዚአብሔር ከተናገረው መልካም ነገር አንድም አይቀርላችሁ። አሜን ብለ ገቢ አድርገው። የኔ እናት በህይወት ትኖሪያለሽ። አሜን። አየሁ እኮ አንድ ነገር ሌላ ልብስ የሚያለብሳት እጅ አይቻለሁ። አሜን። አጥንቷን የሚያድስ አሜን። ደሟን የሚያድስ አሜን። የመንፈስ ቅዱስ ኃይል አሜን። በ100 እጥፍ ስኬት መኖር ይሆንላችኋል። አንድ ጊዜ ድገምና አሜን። ስንት አይነት በሽታ ነው የሚያምሽ? የጨጓራ ቁስለት ብለው እንትኑን ይዣለሁ። ሐኪም የሰጠኝን መድኃኒት አይደለም ኢንዶስኮፒ የተነሳውበትን እስቲ ይዘሽ እሱን ብቻ ነው የሚሉኝ። ሌላ ምን በሽታ የለም። ይዘሽ ነይ እስቲ። ጨጓራ ላይ ምን ይሰራል? ቁስል ተልጧል አለ አልተላጠም። እኔ ቀይሬያለሁ። አሜን። ይሄውን የአንቺ ጨጓራ መልክ ነው። ደጋሚዎች ያዩ ገዳዮች ያዩ ለጨጓራዋ 5 መልክ እዚህ ጋር አለ። ወደ ኖርማሉ እንድመለስ አዘዝኩ። አሜን። 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 በዚህ ውሃ ፈውስ ይሁን። አሜን። እንደ ጠጣች የሚታይ ለውጥ በሕይወቷ ላይ ይምጣ። አሜን። ከዚች ሰዓት ጀምሮ በዚህ ውሃ ላይ በነገር ሁሉ ለውጥ የሚያመጣ የእግዚአብሔር ጸጋ አልፎ ይስራ። አሜን። ለፈውስ ቀየርኩ። አሜን። ተጂ እዚህ ጋር አሁን የአምስቱ መልክ ወደ አንዱ እየተቀየረላት ነው። አሜን። አሜን። ትኖሪያለሽ። አሜን። እሺ
ይሄ ነገር ሄዶ የሆነ ነገር እንድባል ጠላት ሰበብ ነው እንጂ ሰው የመጣው በሽታ አይደለም። አይሰለጥንብሽም። አሜን። አሁን ከዚህ ሄደሽ ምንም ጠጪ ኦኬ ነው። እሺ ጮጋራሽ በቃ የልጅ ሆኖ ቁጭ። እሺ ገና ደግሞ ኃይልሽ ይታደሳል። አሜን። ምን እሷ አትሞትም ልጅ ናት እንደ እስከምትባይ ድረስ። አሜን። ደግሞ ቶሎ አታርጅም። አሜን። በዚህ እድሜ ረጅም ጊዜ ትቆያለሽ። አሜን። አሜን። እሺ የፊትሽም አቋምሽም ምንም ሳይሆን ረጅም እድሜ ትቆያለሽ። አሜን። በቃ አሁን አሜን። 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 አምላክ ይክበር። ደስ ይበልሽ። አሜን። ደብቀሽ ነው መድኃኒት የምትጠቀሚው? እውነት ነው። ሰው አያውቅም፣ ግን የሆነ ሰዓት ላይ ታመመሽ ስትመረመሪ አንቺ በህይወትሽ የጠበቅሽው በሽታ ሌላ፣ ሐኪም የነገረው ሌላ። እውነት ነው። ደነገጥሽ። በቃ መፍትሄ ይሄ ነው ሲባል ያን መድኃኒት መጠቀም ጀመርሽ። ለሰው አትነግሪም፣ መድኃኒቱን ትጠቀሚያለሽ። እውነት ነው። እግዚአብሔር አታየኝም እንደያልኩት እንደውም ብቻዬን በቃ ነኝ ያለሁት። በቃ አሁን ሰው ቤት የራሱ ሲሄድ ይዤ ነው የሚሄደው፣ ግን ተደብቄ ነው የማደርገው መድኃኒቱን። አዎ። ምን ያህል ጊዜ ነው መጠቀም ከጀመርሽው? ቆይቷል። አዎ። ህይወትሽ ውስጥሽ ተበርብሮ የጤና ክስ ሌላ፣ የኑሮ ክስ ሌላ፣ በትዳር ያለው ጭንቅ ሌላ፣ የሃይማኖት ጭንቅ ሌላ። እውነት ነው። ከዚህ አንጻር የተነሳ ራሱ ተለያይተናል። ተለያይታችኋል? አዎ። አይዞሽ። እሱ እንዳንቺ ደግሞ ቢጸልይ ሁለታችሁም ነፃ ትወጡ ነበር። ባለቤትሽ ነብይም አያውቅም። እውነት ነው። ቸርችም አያውቅም። ኦንሊ ጂሰስ የሚባል ቸርች ታውቂያለሽ? አዎ። ሐዋርያት ምንድነው የእሱ ሃይማኖት? ሐዋርያት ነው። ደሟን ያበላሻችሁ መናፍስቶች ጊዜ ሳልሰጥ ገላታለሁ የምትል ልቀቃትና ሂድ ብያለሁ። የአጭር ጊዜ ሞት ታውጆባታል። ውጣ! ውስጧን ልቀቅ። ኃይሌ የተመታ ይሆን። ቀኗን ያለ ደስታ ምሽቱን ያለ እንቅልፍ እንድታድር የምታደርግ ክፉ መንፈስ፣ ክፉ ኃይል ሙላ ሰውነቷ ላይ ተቀመጥክ። ደሟን አበላሽቴ መርገም ስር የጣልካት ሂድ እየተቃጠልክ። ምን ልታረጋት ነው? 5 ቀን ብቻ ነው ለዚች ሴት ያለው። በ5 ቀን አሳምሮ ነው የሚገላት መንፈሱ። ግን እግዚአብሔር ዛሬ ክዳኑን ነው ያፈረሰው። ሰሞኑን እኮ አስተኝቻት ነበረ፣ ግን ዛሬ በቃ አስተኝታት ነበረ። ምን ልታረጋት? ሞት ነው የሚሸታት። ሁሌም ሞት ነው የሚሸታት። ሳያት አንድ ልጅ ነበር፣ ያንን ሁለቱንም ልጅ አንቀሽ ግደይ ነው። አዎ። ልጆቿን አንቃ ልትገል ያላት እሷ ብቻ ነበረች። ለማን ሰጥቼ ልቀር ነው? ስለዚህ ከዚህ ሁሉ እኔ ብገላት ይሻላታል ብዬ ተስፋ አስቆረጥካት። አዎ። ልጅም እንድትገል ነው የምታሳስባት? አዎ። ማን አላት? ኢየሱስ አላት። ኧረ ከኔ ጋር ኢየሱስ አለኝ በሉት። እንዲህ ያለ እኮ ነው የሚያስለቅሳችሁ። አንዴ ከኔ ጋር ኢየሱስ አለኝ በሉት። ራሴን አዝሞመኝ። ከዚህ ብሄድ ይሻለኛል። በቃ ወዴት ብትሄድ ነው የሚሻልክ? የመጣችበት ቤተሰቦቹን ሁሉ አልቋል። ወደ እነሱ ተከትላ ልትሄድ። ቤተሰቦቿ ሁሉ አልቆ ጨረስካቸው? አዎ። እሷ ብቻ ናት የቀራችው ከቤተሰቦቿ። አዎ። ሌሎችን ገደልካቸው? አዎ። አሁን አባትየውም ተይዟል። እሺ። ስለዚህ አሁን ባለፈው ከዚህ ራሱ እየተጸለየ ውሃ ላከች፣ ግን መንፈሱ እንዳይሰራ እያረኩ ነው። አባቴ ደግሞ ተሻለኝ ያንን ውሃ ጠጥቼ። እና ቤተሰቦቿን መግደል ጀመርክ ማለት ነው? ቆየሁ አይደል እንዴ? ቆየክ? እየገደልኩ ቆየሁ አለ። እየገደለ የቆየ እየመታ የቆየ አሁን ይመታል። እየቀጣችሁ የቆየ ጠላት አሁን በሺህ እጥፍ ይቀጣል። ከዛሬ ጀምሮ የእናንተ ቤተሰብ ጭንጋፋውን አያስተናግድም። ምንድነው ጸጉሯን የምታደርገው? ጸጉሯን ያሳክካታል። አንተ ተቀምጠ ነው? ምን ላደርግ? ተቃጠልኩት። ምን ላይ ነው የተቀመጥከው? ወገቧ፣ ጭንቅላቷ በሙሉ ተቆጣጥራል። አሁን በሽታውን ይዜ ትሄዳለህ አትሄድም? ከሷ ላይ ብዙ አመት ነው የተጠቀምኩባት። ብዙ አመት? አዎ። ለሰው አይነገርም ነበረ። ዛሬ ደግሞ አንተ እንዴት እንደተገለጥከኝ እንዴት ምን
በስውር ዋጋ የሚያስከፍላችሁ አውሬ ዛሬ ተወግቷል። መፍትሄ የማይገኝበትን ችግር አመጣው ብሎ የሚፎክር ጠላት ከዛሬ ጀምሮ በዜሮ ተባረረ። መፍትሄ የምሰጥ የእግዚአብሔር እጅ ወደ ቤታችሁ ገባ። አዩ እቺ ልጆቿን ጥላ እንድትሞት አንደኛ ደሟ ውስጥ ቫይረስ አስቀምጧል። መንፈሱ በስውር መድኃኒት እየተጠቀመች ናት። ሁለተኛ ደግሞ እሷን ሊገል 5 ቀን ፍላን አድርጓል መንፈሱ። በ5 ቀን ውስጥ እቺ ልጆቿን ጥላ እንድትሞት መንፈሱ የራሱን ፍላን ጨርሷል። እግዚአብሔር ደግሞ አትፈጽምም እያለ መጣ። በእናንተ ላይ የጀመረውን ሙከራ ጠላት አይቀጥልም። በላሁን በጌታ በኢየሱስ ስም ነው ማዝክ እየተቃጠልክ ህይወቷን ዘመኗን የአባቷን ቤት ለቀ አታዋርደኝ በእናት ያው እሷ ላይ ድግምት ያሰራ ዋና ሰው ነገ ሰኞ እለት እንደሌላ ሰው አይውልም አያድርም። ትንብት ነው። ዛሬ ካንተ ጀርባ የማውጀው አዋጅ አለ። የሚዋርትብህ ነገ ካንተ ጋር አይውልም። በኢየሱስ ክርስቶስ ስም ካንተና ከጠላቴ መሃል አሁን ድንበር ቆመዋል። ቶሎ በል ብያለሁ። ህይወቷን ዘመኗን ልቀቅ። ቫይረሱን ይዜ ሁለተኛ መድኃኒት እሷ አትጠቀምም። ቫይረሱን ይዜ በኃይለኛ ድምፅ 3 ጊዜ ጮሄ ዳግም ላትመለስ ወደ ሲኦል። የዚህን ህዝብ በረከት የእሷን ጤናና ኢኮኖሚ ተዳሯን ለቀ። ሁለተኛ የመጨረሻ ጮሄ ወደ ሲኦል። ከዛሬ በኋላ ችግር ከናንተ ጋር አይቀጥልም፣ ከነስሩ ይነቀላል። ጤናችሁ ላይ የተደበቀ፣ ቤታችሁ ላይ የተደበቀ፣ አካውንቶቻችሁ ላይ የተደበቀ ነገር ከነስሩ ከዛሬ ጀምሮ ይነቀላል። አንድ ጊዜ አሜን ብሌ ውሰዳው። ጌታ ነፃ አውጥቶሻል። አሜን። ከዚህ በኋላ አታለቅሽም። እምባው እንደ ምግብ የሆነልሽ ዘመን በኢየሱስ ስም አበቃ። አሁን እግዚአብሔር ከርሱን ከህይወትሽ ላይ ሰበረው። ሄደሽ ራስሽን ሐኪም ቤት ቼክ አርጊና መድኃኒትን መጠቀም አቁሚ። የለብሽም ቫይረሱ። አሜን። ዛሬ የጣላችሁ ጠላት አይኑ እያየ ትቆማላችሁ። እንትና እንዲሆናለች እንትና እንዲሆናል ብሎ ለክፉ አጀንዳ አሳልፎ የሰጣችሁ ሟርተኛ ስማችሁ በክብር ሲነሳ ይሰማል። የጥልቁ መንፈስ የዘር እርግማን ከዚህ ደቂቃ ጀምሮ ላይጠገን ተሰባብሯል። ደስ ይበልሽ። ልጅሽን ይዘሽ ሂጂ። መጀመሪያ የመረመረሽ ዶክተርም ይሁን ሌላም ጋር ሄደሽ ደምሽን ሰተሽ ቼክ አርጊ። ኖ አሜን። ቻ እግዚአብሔር በስራ ላይ ነው። ይህንን ጉባኤ እግዚአብሔር ዛሬ በማዕረግ ባርኳል። ከዛሬ ጀምሮ በመንገድ በመድረክ ባለማዕረግ ናችሁ። በስራ ቦታ፣ በገበያ፣ በሱቅ፣ በቢሮ ባለማዕረግ ናችሁ። በክርስቶስ ኢየሱስ ስም የማይወሰድ ማዕረግ ተሰጥቷችኋል።